What's going on, guys, and welcome to Maraki English with Abby once again. እንዴት ናችሁ? ሰላም ነው ወይ? ምንም አዛት ምናምን የለም። ቁጭ በሉ፣ ተዘጋጁ። ከዛ ጋታ ወደ ትምህርት። እሺ፣ ግን ላስታውሳችሁ ፈልገው እንደ ሁል ጊዜው በሉ ስላችሁ እያላችሁ ዝም ብላችሁ የምታዩት ይሄ ፊልም አይደለም። ሰው የምትማሩት በመሳተፍ ስለሆነ መጨረሻ ላይ ጥያቄ ስላለው እባካችሁ ከኛ ጋር ተሳተፉ ማለት ወደ ዛሬው ትምህርት እገባለሁ ማለት ነው። I'm here with the beautiful Mom Iku. Give it up. Ninesh, are you ready? Yes, I am. ነገር ነው ዛሬ የምንማረው. Okay? You're ready? Yes, I am, of course. That's what I'm talking about. እሺ ከዛ በፊት ሁሉ ጊዜ ኦንላይን እንዴት ነው የምንማረው ምናምን ያላችሁ የምትጠይቁ በጣም ብዙ ሰዎች አላችሁ። በቀላሉ ስትፈልጉ በዚህ ስልክ ደውላችሁ አገር ውስጥ ያላችሁ ሰው ብዙ ምርጫ መስጣችሁ እስኪ አገሮች ውስጥ ያላችሁ ሰዎች እዚህ ጋር ባላችሁ መደወል ትችላላችሁ። ካልሆነ ደግሞ ውጭ ያላችሁ ሰዎች እዚህ ጋር ቴሌግራም ላይ ሎጊን አድርጋችሁ ማዋራት ትችላላችሁ በዚህኛው አድራሻ። ከፈለጋችሁ በዋትስአፕ በዚህ ታወራሩናላችሁ። እነዚህ ደግሞ እምቢ ካላችሁ ይሄኛውን ስካን በማድረግ በሌላ ስልክ ቀጥታ እኛ ጋር ትመጣላችሁ ማለት ነው። ግን የምታወራቸውን ሰዎች እስከ ሳዩን ቢሮ ምናምን ብሏቸው። እሺ ድንገት ሌላ ሰው ምናምን ሳለ በሰማችን ነገር ስላለ ቢሮ ሳዩን ብሏቸው። ይችኛውን ሎጎ ከላያችሁ ቢሮ ውስጥ ምንም ነገር እንዳታደርጉ ማለት ወደ ዛሬው ትምህርት እገባለሁ። ሳምንት 3 ቀን የምትማርበት ሳይሆን የምትለማመድበትን ፕላትፎርም ማራኪ እንግሊሽ ይዞልህ መጥቷል። ማውራትና ማውራት ብቻ። በሳይ ደግሞ መጨረሻ ላይ ትንሽ ጊዜ ወስዶ አስተማሪው እቺን ልጅ ብታረግ ብሎ ያንተን ችግር ብቻ በማጥናት ትንሽ አስተያየት ይሰጣል። በአንድ ክላስ ውስጥ 5 ተማሪዎች ብቻ ነው የሚሆኑት፣ ካንተ ጋር 6 ማለት ነው። እና ሁሉም በአንተ ደረጃ መሆናቸውን ለማረጋገጥ መጀመሪያ ፈተና እንሰጣቸዋለን። አረብ ሀገር ሁን፣ አሜሪካ ሁን፣ ገጠር ሁን፣ እሱም አያሳስብህም። ሁሉም ነገር የሚያልቀው ኦንላይን ነው። የት ነው የምመዘገበው? ለዚህ አገልግሎት ብቻ ብለን እነዚህን 2 ስልኮች አዘጋጅተናል። ኢኩቲ ዛሬ ላወራችሁ ፈልገው ስለ ፕሪፖዚሽንስ ነው። ዋትስ ፕሪ ማለት ነው? ቅድመ ማለት ነው አይደል? ለምሳሌ ፕሪፓራቶሪ ስኩል አለ። ቅድመ ዝግጅት ምናምን ፕሪፔር ከሚለው ጋር ማለት ነው አይደል? ልክ እነዚህ ፖዚሽን ማለት ነው። እንትን ምንድን ነው? ወይኔ በአማርኛ ምንድን ነው? ፖዚሽን ምንድን ነው? ወንድሞች ቦታ ማለት ነው። ፖዚሽን ማለት ቦታ ነው። ያ ሶ ፕሪፖዚሽን ማለት ነው ቅድመ ቦታ። ያ ከቃላቶች ቀድመው በሚመጡ ቃላቶች አሉ እና ነገሮች ማለት ነው። ስለዚህ እነሱ ነው የምናወራው። ለምሳሌ ስለ ፍቅር ነው ማውራው በይ I am talking about love talk ብለን about አለ አይደል? I'm talking of love አይደለም ማለት I'm talking about love ነው ማለት አይደል? I'm talking about love so እነዚህ ነገሮች ጋር ስለሚገቡ ኮመን የሆኑትን አምጥቼ ጸድ አድርጌ አስተምራቸዋለሁ። መጀመሪያ የምናወራበት ቃል think ነው። okay think ማሰብ ቀላል አይደል? think ነው ደግሞ think እንደታረጉት think good ያሰብኩ ነው። I'm thinking ቶሎ መለሱ I'm thinking good nice አሰብኩኝ I thought past form ድረች thought ስለዚህ I thought very good ያሰብኩኝ ነበረ I was thinking so አሁን መኪና መግዛት እያሰብኩኝ ነው ብትሉ እንዴት ነው የምታረጉት? I am thinking of buying a car. Very good. ስለዚህ thinking ስታስገቡ ሁሉ ጊዜ off ይገባል ማለት ነው። Right? I'm thinking of buying a small ranch. አሁን 2 ምርጫ አስጣችኋለሁ። መጀመሪያ የሆነ ነገር እያሰብኩኝ ነው ስትሉ I'm thinking of ብላችሁ ነገር የሆነ ነው የምታስገቡት። ለምሳሌ ልክ ቦይፍሬንዳችሁ ድንገት አሰባችሁት ወይ ሚስታችሁን አሰባችኋት እያሰብኩሽ ነው ብላችሁ ቴክስት ስታደርጉምታላችሁ I'm thinking of you. ፈገግታሽን እያሰብኩት ነው። I'm thinking of your smile. ጸጉርሽን እያሰብኩት ነው። I am thinking of your hair. I'm thinking of your health. እያላችሁ መቀጠል ትችላላችሁ ማለት ነው። እና ላገባሽ እያሰብኩኝ ነው ስትሉ ግን I am thinking of marrying you. Exactly. አንድ ነገር ለማድረግ እያሰብኩ ነው ስትሉ I'm thinking of ብላችሁ ድርጊቱን አይንጅ ያስገብታችሁ ታወራላችሁ ማለት ነው። ለምሳሌ ቀደምት እናንተ እንግሊዘኛ ለመማር እያሰብኩ ነው በሉኝ። Come on ፈጠን በላ Let's go እያሰብኩ ነው I am thinking of Nice መማር learn ይገባበታል English I'm thinking of learning English አይደል? Yeah ቀላል አይደል? Nice
ልደውልልክ እስኪ እያሰብኩ ነው በሉኝ I'm thinking of calling you ካላችሁ ቀላል ነው ማለት ነው alright So I'm thinking of calling them. good እስኪ እኔ ደግሞ ልክ እንደዛ ምን እያሰብክ ነው በኝ What are you thinking about what are you thinking of very good እኔ እያሰብከኝ ነው Are you thinking of me very good nice Are you thinking of me? ይሄኛው present ነው ማለት ነው so past ግን ከሆነ አስቤክ ነበር እስቲ ምትኛለሽ I thought of you I thought of you think past ምንድነው thought ነው አይደል ስለዚህ ትናንትና አሰብኩክ በሉኝ እስኪ Go. I thought of you yesterday. Yes, I thought of you yesterday. Can you I thought of you yesterday. Exactly. I thought of you yesterday. ይቻላል ግን I thought of you yesterday. I thought of you yesterday. Say it again. I thought of you yesterday. Very good. ብር ነበረሽ ምን ላድርገው ምናምን ያልሽኝ ነበርና ለምን ላፕቶፕ አገዥም አልኩሽ አስቤው ነበር በእኛ I thought of it. Exactly. I thought of it ያልሽው ምን ነው buying laptop የሚለውን ለመድገም ማለት ነው ለምን ላፕቶፕ አገዥም ብላዛ ላፕቶፕ ልገዛ አስቤ ነበር ብላ ከምትደግም እሱንም አስቤው ነበር ስል I thought of it እስኪ Yeah, I thought of it. Exactly. Say it again. I thought of it. I thought of it. And I thought of it. ልሸጠው አስቤ ነበር I thought of it selling it. Very good. Why don't you sell your laptop? I thought of it. I thought of it. Very good. ካላሰብሽውስ አላሰብኩትም በኛ I didn't think of it. Exactly. Nice. Yeah. ለምን እንደዚህ አታረግም I didn't think of it. Nice. 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 ከዛ ጥያቄ ታረጊውና እንደዚህ ለማድረግ አስበሃል በኝ እስኪ Did you think of it? Nice. ግን ደግሞ ቀየር ለማድረግ ፈልጌ ነው have you thought of ብለሽ Have you thought of it? Yeah, have you thought of እስኪ Have you thought of? Have you thought of it? Have you thought of it? እስኪ እንግሊዘኛ ምንም በቃ ብለው ሊመጣልኝ አልቻለም ለመማር አስበሃል በኝ Have you thought of learning? Yeah, good. Nice. Have you thought of learning? Yes, I thought of it. ወይም ደግሞ what? I didn't think of it ብዬ መጠቀም እችላለሁ ማለት ነው እስኪ እንዴት አላሰብከውም በኝ How come you didn't thought of it? How come you haven't you didn't thought of it? አሪፍ ነች ትክክል እስኪ ቀደሟት ትክክል ነች ባይዘው አጀማመሯ how come ብላለች you didn't ብላለች አይደል ከዛም ነበር ያልሽው Think of it. Say it again. No. How come you didn't think of it? Yeah, how come you didn't think of it? እንዴት አላሰብከውም? ራስሽ ጋር ግና እንዴት አላሰብኩትም በእኛ How come I didn't think of it? ትያለሽ ማለት ነው right? How come you didn't think of looking here, huh? ተግባባን? Yes. think of በጣም እንደዚህ ጸድት አድርጋችሁ መጠቀም ትችላላችሁ አንድ ዝቅ አድርግልሽና እዚሁ ጋር think of ማለት ነው ወደ ማሰቡ ስመጣ በእኛ እስኪ When come ባይዘው እዚህ ጋር subject የለውም come to ምን ነበር ያልከኝ ወደ ማሰቡ ስመጣ Okay, come to think of it እሺ እስኪ በይ come to think of it ግን ድምፅሽ እንዴት ነው ግን ሳስበው ነው እንት ይወ በይ come to think of it exactly Okay. come to think of it Come to think of it, I don't recognize. ሳስበው ኢትዮጵያ በጣም ምርጥ ሀገር ነች በእኛ Okay, come to think of it Ethiopia is the best country. exactly nice ሳስበው እንግሊዘኛ የምችል አይመስለኝም እንዳስለው አደራችሁን Yeah. ሳስበው እንግሊዘኛ መማር አለብኝ በሉኝ Come to think of it የሚገባኝ አይመስለኝም ነው መማር አለብኝ I have to learn English. Yeah, you know what? Come to think of it, I have to learn English. You know, moment of realization ሲሆናችሁ like ሳስበው ግን እንደዛ ነው ስትሉኝ come to think of it ምናምን እንዴት ነበር የድሮ ቦይፍሬንድሽ ምናምን ስልሽ አሰብሽ it was good we stayed together for ምናምን ግን ሳስበው አይወደውም ነበር በኛ Come to think of it I didn't love him. exactly come think of it I didn't love him yeah so come think of it ሳስበው ማለት ነው እንግዲህ አያችሁ think of ማአት ነገሮች ታታለች ይሄን ይመስላል that's why I put it on first ቀጥሎ depend የሚለው ቃል አለ depend Yeah, depend. good depend ማለት ነው የሆነ ነገር ላይ ምን እንትን ማለት ጥገኛ መሆን እንደዛ ነገር dependent ጥገኛ ነው ጥገኛ ነው ግን አጠቃቀማቸው ትንሽ ይለያያል አይደል refugees እሱማ ጥገኛ ሆነው እንደዛ ነው ገብታችኋል you're right Yeah. it's just that like English is crazy so አጠቃቀማቸው depend እና dependent ይለያያል I am ካልኩኝ depend ነው የምለው ወይስ dependent I'm dependent ጥገኛ ነኝ good እስኪ ቤተሰቦቼ ላይ ጥገኛ ነኝ በእኛ I am depend on my ጥገኛ ነኝ በይ
I am dependent on my family. Exactly. So depend ምን ይወስዳል? On ይወስዳል። Depend on ብላችሁ ነው የምትጠቀሙት ማለት ነው። So say it again. Depend on. Good. ስለዚህ ቤተሰቦች ላይ ጥገኛ ነኝ ነው የምፈልገው። I am dependent on my family. ነኝ የሚለውን ፓርት እንዳረሱት እሺ ለዛ ነው I am ነው አይደል? I am ካልን dependent ነው። Makes you feel I'm dependent on you. አሁን ቤተሰቦች ላይ እጠገጋለሁ ቤተሰቦች እንድናርገው እሺ እጠገጋለሁ what ጥገኛ ሆናለሁ ነው ጥገኛ ነኝ ነው አይደል? ነኝ የሚለው እኮ ነው ያለው አይደል? ሰው ቤተሰቦች ላይ እንጠለጠላለሁ እነሱ ላይ አጠገጋለሁ I depend on my family ገብታችኋል የምለው ነገር እጠገጋለሁ የሚል አማርኛ የለም ግን አማርኛ አጣውልኝ ቃሉን ማለት ነው you know ገብታችኋል አማርኛ ቃል አጣውልኝ ጥገኛ ነኝ ብቻ ነው እንጂ ያለው አማርኛ ጥገኛ ሆናለሁ እንደዚህ አረጋለሁ የሚል ነገር የለም ማለት ነው ስቲል እጠገጋለሁ የሚል ቃል እፈጠርኩላችሁ እጠገጋለሁ አልኩኝ ስለዚህ I depend on my family say it again I depend on my family እስኪ ሁላችንም ወገኖቼ እግዚአብሔር ላይ ጥገኛ እጠገጋለሁ እንበል እግዚአብሔር ላይ እጠገጋለሁ በሉኝ I depend on God I depend on God say it again I depend on God አንተ ላይ ጥገኛ ነኝ I depend on you exactly ያለ መጠቀም እንችላለን ማለት ነው right እስኪ ማን ላይ ነው አንተ ጥገኛ የምትጠገገው በእኛ Who are you depend on? Who are you depend on? Who are you cash? Dependent or dependent ነው Oh, dependent on. Who are you dependent on? ወይ ደግሞ who do you depend on? Who do you depend on ብላችሁ መጠቀም ትችላላችሁ ማለት ነው right? Who do you depend on? ተግባባን? አሁን ሁሉ ጊዜ የምትባል ቃል አለች it depends. Oh, okay, yeah. It depends. እስኪ It depends. እንዴት ነው እንገናኛለን አንገናኝም It depends. It depends. ምን አይነት ሙዚቃ ነው የምትወጂው? It depends. It depends. ይለያያል ያላችሁ ነው አልጨርሳችሁትም ማለት ነው Yeah. so እንደ ሙዴ ይለያያል ስትይ It depends on my mood. depends on my mood ምንድነው የምትለብሺው እንደየቀኑ ይለያያል It depends on the day. very good ምንድነው የምትለብሺው እንደየምሄድበት ቦታ ይለያያል It depends on the place I go. very good nice ወይም ደግሞ ከፈለግሽ the place ፋንታ It depends on where I go. በሳስ እስኪ It depends on where I go. It depends on where I go Well, it depends on where we go. እንዴት ነው ግን ከሰው ጋር ትቀራረቢያለሽ ምናምን እንዴት ነው እንደማወራው ሰው ይለያያል በይ It depends on አሁን በቦታ ሲሆን where ብለሽኛል Yeah, who? It depends on who I am, who I'm talking to. Good. It depends on who I'm talking to. ከማን ጋር እንደማወራ እሱ ነው የሚወስነው ያለች ነው ማለት ነው It depends on who I'm with. Are you a free person? Yeah, ከአብሬው ካለው ሰው ጋር ይሆናል ማስፈልጉ It depends. It's recording. ታላችሁ ማለት ነው በሰቀቀን ነው የምንሰራው ያላችሁ ወገኖቼ So depend on ጨረስን? Yeah. belong የሚለውን ቃል እስኪ እንስራው belong የሚለው ቃል ትንሽ ለመሰማር ከበድ የሚል ቃል ነው belong ማለት belong ማለት የሆነ ነገር ሲሆን ያንተ ሲሆን ነው እንዴት ነው አማርኛው ብዙ ጊዜ I belong to Jesus የሚል አለ ከዛን ጀምር ምን ማለት ነው I belong to Jesus ለሱ ገባለው ነገር ነው የሱ ነኝ ነው አይደለ የሱ ነኝ ነው እንጂ የሱ ነኝ ነው by the way አንድ ወረድ አድርገንም ያነጋሳ ይሻላል belong የሱ ነኝ ነው I belong to Jesus አይደል እሺ I belong here ብለስ ለዚህ ቦታ ነኝ እዚህ ቦታ መሆን ይገባኛል አይነት ይሄ ነው መዝለቅ የሚል ነገር ያለ አይደል so የኔ ቦታ ይሄ ነው ለማስፈልጉ I belong here ብለ ተቀምጥ ይችላልችሁ ተግባባን እኔ ኢትዮጵያ ውስጥ እንደው መሆን አልነበረብኝም በቃ ለዚህ ቦታ ተፈጠርኩ ለማስፈልጉ I don't belong here right I don't belong here yeah belong ብቻ ነው ያስገባ ነው okay I don't belong here. so ይሄ ቦርሳ በእኝ እስኪ this bag ይሆናል belongs ገብቷችኋል ይዘልቃል ወይ ባለቤት ይሆናል በጣም ለመተርጎም ከባድ ነው this bag belongs ገብቷችኋል አይደል ከኔ ጋር to me yeah this bag belongs to me ካለች በቃ ከኔ ጋር ነው የሚቆየው necessarily እኮ ያንቺ ላይ ሆነ እኮ ይችላል by the way okay I think I know it this is mine ካልኩኝ ምን ማለት ፈልጌ ነው የኔ ነው it belongs to me ካልኩኝስ ይገባኛል not really
አሁን ለምሳሌ ያንቺን ቦርሳ ይዤዋለሁ እኔ ማለት ነው ከዛ አንድ ሰው ይሄ ማነው ሲል it belongs to me ካልኩት ምን ለማለት ፈልጌ ነው የኔ ነው ቦርሳው No, it's not yours It's but mine, yeah. እኔ ነኝ I'm in charge of it right now Okay. it belongs to me Belongs to me. ገብቶሻል የሷ ነው ስል እኮ it's hers ካልኩኝ የሷ ነው እሷ ነች ባለቤቱ እያልኩኝ ነው ግን እኔ የማውቀው የሷ ባለቤት መሆኑን ሳይሆን ከሷ ጋር እንደሚቆይ በአሁን ሰዓት የሷ እንደሆነ ያወራው ያለው Okay. ስለዚህ እንደዛ ከሆነማ it belongs to her ነው it belongs to her yeah it belongs to her you know ከኔ ጋር የኔ አይደለም በኝ it's not mine ወይም ደግሞ it doesn't belong to me it doesn't belong to me yeah like yeah አሁን ይሄ ቃል በአማርኛ ስላጣውለት ነው ይሄኛው ማለት ገብታችኋል It doesn't belong to me. ለምሳሌ መኪና ይዤ ሄድኩኝና hey this የጓደኛዬ መኪና የዶኝ የመጣው it's mine አይደለም አይደል it belongs to me right ከኔ ጋር የኔ አይደለም it's not permanent ነገር ነው permanent ነገር አይደለም it's mine ካልሽ ቀጥታ አንቺ ነሽ ኃላፊነቱ ያንቺ ነው ብትሰብሪው ምን ብትዩ ምን ስለዚህ ብትዩ የኔ ያልሆነ ነገር ሆኖ ለጊዜው ነው እስከሆንኩኝ you're in charge of it you're in charge of it that's the difference so I belong to Jesus ግን ስለ that's the difference no I belong to Jesus በቃ የሱ ነኝ ያለ ነው እንግዲህ በቃ እኔ ልጋቀላችሁ የሞከርኩኝ ነው I belong to Jesus ካልኩኝ እግዚአብሔር ነኝ ያልኩኝ ነው ማለት I belong to Jesus now. I belong here ካልኩኝ ቦታዬ ይሄ ነው በቃ እኔ እዚህ ነኝ ያልኩኝ ነው I don't belong here ካላችሁ እዚህ ጋር ነው ማለት ነው I belong to you ካልኩሽ ያው ላንቺ ሆናለሁ ነው ያንቺ ነኝ ያ ነገር we belong together አንድ ላይ ነው መሆን ይገባናል በቃ እኛ በቃ ሲፈጠረንም አንድ ላይ እንድንሆን አድርጎና ይፈጠረን ነው Belong together. ግን ከዛ የተሻለ ቃል አንድ ቃል አለች belongings የምትል ቃል አለች belongings yeah እሺ belongings are everything that belongs to you everything that belongs to you is your belongings usually it's material ያ ኦኬ ያንቺ ነው ማለት ነው ያ ነገር ሁሉም እቃዎችሽ ያንቺ ነው እቃዎችሽ yeah so take your belongings and go እኮ ያንቺ የሚሆኑትን ውሰጂ ያንቺ ነገሮች እቃዎቻችሁን ይባላል belongings ይባላሉ ማለት ነው alright እነዚህ የኔ እቃዎች ናቸው በእኛ these are my belongings exactly these are my belongings right take your belongings alright እንደዚህ ያላችሁ መጠቀም ትችላላችሁ ማለት ነው so belong እንዴት ነው Where are my belongings? አሪፍ ይሄን ነው ይመስላል belong ያ alright so ሁለት ቃል ነው ይቀረን እሺ belong ቀጥሎ ይቅርታ ምንድን ነው apology exactly apology ሶሪ ብላችኋል ብዙዎቻችሁ አይደል ችግር የለውም ሶሪ ካላችሁ ችግር የለውም እስኪ ከሶሪ እንጀምር ሶሪ ኤክስኪውዝ ሚ እና apologize ሶስቱንም እናያቸው ኤክስኪውዝ ሚ የምትሉት ኦኬ ኤክስኪውዝ ሚ ማለት ይቅርታ እንደ ለማለት ነው ቀላል ነገር right excuse me ምን አለ ደግሞ ሶሪ ደግሞ አለ አይደል ሶሪ ይቅርታ ነው እሱ ይቅርታ ነው በትክክል ይቅርታ ናይስ እስኪ በይ ይቅርታ sorry I'm sorry very good እስኪ ሌላ ሰው ይቅርታ አድርግለት በይ ለምሳሌ ለእህቴ ይቅርታ አድርግላት በይ ኦኬ apology ነው የምጠቀመው I don't know እንጂ ነው እንደደክሻለት ለእህቴ ይቅርታ አድርግላት sorry for ካልኩኝ ደግሞ አዝናል እኔ እንጃ ረሳሁት ነው አውቀዋለሁ come on አለ መልሱ የምትመርጪው ቃል ነው ተካያው ነው excuse for my sister excuse my sister excuse my sister ተባባ please excuse my sister you know what I mean ጸጉርሽ ጥር ብሎ ይመጣ ጸጉሬን ይቅርታ አድርግልኝ በይ excuse my hair ይሻላል like excuse me አድርማ excuse my hair ፈረንሳይኛን ይቅርታ አድርግልኝ በይ excuse my French ይባላል ማለት ፈረንሳይኛን እንደዛ ማለት አለ ይሄ የሆነ የማይረባ ሌባ ብላ excuse my French ለቃል አጠቃቀሜ ይቅርታ exactly ትክክለኛ ቃል ካልተጠቀማችሁ excuse my French ትጠቀማላችሁ ማለት especially ነጮች እንደምታውቁት damn f word ምናምን ይጠቀማሉ excuse my French ያሉ ይዛኔ ማለት የተጠቀምኩት ቃል ይቅርታ አድርግልኝ ያላችሁ ነው ማለት ነው you got it okay nice Excuse my French. so excuse me አንደኛ excuse me ይቅርታ አንደኛ I'm sorry አዝናለሁ ይቅርታ አድርግልኝ ነው ግለሰው ሲሆን excuse ብላችሁ ሰውየው ታስገባላችሁ ማለት ነው ከዛ apology እና apologize ትንሽ ጠንከር ያሉ ናቸው
ይቅርታ በደንብ ከልባችሁ ጠይቁ ታላችሁ I apologize. good I apologize ወይም ደግሞ my apologies. አንበሳ my apologies Yeah. my apologies My apologies. apologize ጋር እንምጣ ሌላ ተቃቀማቸው ማለት ነው I'm serious ሌላ ተቃቀማቸው ደስ የሚልሽ ማለት ይቅርታ ጠይቅበኝ Apologize ነው የምትሉት አይደል Yeah. sorry excuse me no ይቅርታ በል you don't say that for real yeah say it again Apologize. እህትን ይቅርታ በላት Apologize to your sister. apologize to Your your sister sister. right nice ይቅርታ ጠይቀኝ ነኝ Apologize to me. apologize to me very good nice አርፍደህ ስለመጣህ ይቅርታ ጠይቅ Ask an apology. ታዩ apologize Apologize. I'm sorry. Apologize for being late. very good nice ስለዚህ እኔ ይቅርታ ጠይቃለሁ ስትሉ I apologize apologize for ትሉና ታስገባላችሁ ለምሳሌ ስልክ ደወልሽ ሌት ላይ ጥርን ስለረበሽኩ ይቅርታ በይኝ I apologize to disturb you. ቱ ነው To bother you. ቱ ነው የተባባልነው apologize አሁን ምንድን ነው የተባባልነው I apologize የሚገባው ቀጥሎ ምንድን ነው To አይደለም አይደለም እህትን ይቅርታ ጠይቃት for I'm sorry. I ሰውየውን ከሆነ apologize for ቱ ታስገባሽ apologize to him apologize to him ድርጊቱ ግን ለሲሆን ከሆነ ለእንደዚህ ስላደረኩ ሲሆን for ነው። በቃ Okay. ስለዚህ ስለረበሽኩ ይቅርታ በይኝ I apologize for bothering you or disturb ለሊት you. የደወልሽ I apologize for disturb you. ምንድን ነው bother እና disturb ዲፈረንሳቸው እውነት ነው ማለት yeah come on ነግሬ ነበር እኮ እንትን መረበሽና ማስቸገር ያ ሻካላካላ ምነው ዲፈረንሳቸው መረበሽና ማስቸገር አሁን ሰውየው ብድር ልጠይቁት ብትሄዱ ይቅርታ መቼስ ረበሽኩክ ነው የምትሉት ወይስ ይቅርታ መቼስ አስቸገርኩክ ነው የምትሉት አስቸገርኩ ነው ይቅርታ መቼስ አስቸገርኩ ነው አይደል ስለዚህ እዚህ ጋር bother ነው የምታስገቡት sorry for bothering you but ብላችሁ ጉዳያችሁ ጋር መግባት ነው but አለ ስላስቸገርኩ ይቅርታ ግን እንደው መቼስ መቀጠል ነው እስኪ ስላስቸገርኩ ይቅርታ ግን ገንዘብ እፈልጋለሁ በይ sorry for bothering you but I need money. very good I want money ራሱ እዚህ ጋር አይመጣም በቃ እሷ ገብቶታል sorry for bothering you but I need money right nice ሳስቸገርኩ ይቅርታ ግን እርዳታን እፈልጋለሁ sorry for bothering you but I need your help. exactly so bother ማስቸገር disturb ደግሞ መረበሽ ነው መረበሽ ሰው ያወራ ሄዳችሁ ሙዚቃ በከፍቱ እዛ ጋር ምን አደረጋችሁ disturb አደረጋችሁ ማለት አትረብሽ don't disturb አታስቸግረኝ don't bother me አትረብሸኝ don't disturb me good ያጠናሽ ነው don't disturb me don't disturb me Yeah. አረ ምንድን ነው አንቺ እኮ እኔ እኮ ተመችተሽኝ እኮ ነው don't bother me don't bother me Yeah. ትላላችሁ ማለት ነው በቃ ዛሬ እንደው okay so good ስለ ረበሽኩክ ይቅርታ sorry for disturbing you very good ስላስቸገርኩክ ይቅርታ sorry for bothering you very good okay ስላልደወልኩልክ ይቅርታ ሶሪ አይደለም ደግሞ apologize ነው የሚሰራው I apologize ምን ስላልደወልኩልህ እንዴ for not calling you ኔጌቲቭ ሲሆን ናት እናስገባለን I apologize for not calling you እስኪ ይቅርታ እንጠይቃለን በይ we apologize ቪዲዮስ አልፖስተትም for not posting video exactly we apologize for not posting ቀደም ብለን ቀደም ብለን sorry አይደለም we apologize ቀረብ ብሎ እስኪ ቆይ ሙሉ ልበለው ከመጣልኝ we apologize for okay እንግዲህ እንደምታውቁት ወገኖቼ is it battery ችግር የለውም ጋይስ ጠፍቷል ግን እኛ እንቀጥላለን እሺ አለን እዚሁ ጋር ምንም እንዳታስቡ ቀጥይ we apologize for not posting ቀደም ብለን ahead of time አይደለም ቀደም በስቲ sooner ነው የምትይው okay sooner okay አይደል እሺ yeah I'm sorry for not calling you sooner ቀደም ብዬ ሳልነገርኩ ይቅርታ ahead of time ስቲ በጣም አስቀድሜ ማለት ነው okay እሺ alright say it again I apologize for not calling you sooner very good ቀደም ሳልነገርኩ ይቅርታ I apologize for not telling you sooner ብላችሁ ትጠቀማላችሁ ማለት ነው ይኸውላችሁ አሁን ካሜራ ጠፍቶብናል ልክ እንደዚህ ነው ባለፈው የሚጠቀመው ግን እኛ እንቀጥላለን በጣም እንወዳችኋለን please don't forget to like subscribe and share
ጥያቄውን ልጠይቃችሁ ነበረ እንዳለ ጥያቄውን ግን ምንም ማድረግ አልችልም በጨለማው ኑሮ አይሆንም እና እንወዳችኋለን በሚቀጥለው እስክንገናኝ ድረስ one love